እንኳን ወደ አቢ ሲኒማ በሰላም መጣችሁ። ዛሬ ይዤላችሁ የመጣው ፊልም አልራቢ ስኩል ፎር ገርልስ የመጨረሻ ክፍል የሆነውን ክፍል 3 ነው። ሰውየውም እንደዛ ብሎ ያስፈራራታል። ሳራም እያለቀሰች ቪዲዮን ሰርታ ትልክለታለች። በቀጣይም ክፍል ናዲንና ሳማያ ስለ ካሜራው እየተጨቃጨቁ ያሳየናል። በዚህ ሰዓት ላይ ባለፈው ቪዲዮን ለቀቀችው ሻም እንደሆነች ደርሳባታለች። ምንም ነገር ሳታስረዳትም በፊት ጥላት ትወጣለች። ማታ ላይም የኦማር የልደት ፓርቲ ላይ ጭቅጭቃቸውን ይቀጥላሉ። ሻምም እነዚህ ሴቶች እኮ ተማሪ ላይ ሲጫወቱ የኖሩት ሴቶች ናቸው፣ ይሄ ነገር ሲያንሳቸው ነው እንጂ አይበዛባቸውም ትላታለች። ፈራሃ ቤቶስ ለአብሳ የልደቱን ጥሪ እስኪልኩላት እየጠበቀች ነው። ታዝኒን ግን የላከችላት ሚሄዝ ብትመለከትም አልመለሰችላትም ነበር። ከሂባና ከሳራ ጋር ሆነው ወደ ፓርቲው ቦታ ሄደዋል። ኦማር ናዲንን ሲጀነጅናት ትመለከትና ታዝኒን ትናደዳለች። ይህን የተመለከተችው ሻም ልታበሽቃት ትሞክራለች። ታዝኒን ግን ማንን ትሰማለች? ቢሆንም ግን ያችኛዋ ርኩስ አይደለች፣ ልክ ልኳን ትነግራታለች። ታዝኒን በጣም ነበር የከፋት። በፍቅረኛዋ ንዴት በጣም ምግብ ስለበላች ሽንት ቤት ገብታ አንቃር ይመታታል። ጣጧንም ጨረሳ ከወጣች በኋላ የሻምን ክፍል ፊት ለፊት ታገኘውና ትገባለች። ክፍሏ ውስጥ ገብታ ክፍሏን ከተመለከተችው በኋላ ቪዲዮን ማን እንደለቀቀው ወዲያው ነበር የገባት። ሻም ወደ ክፍሏ ስገባ ይገናኛሉ። ታዝኒንም ሙልጭ አርጋ ትሰርባታለች። ሲጫጫው የሚሰሙት ናዲርና ኦማር ሮጠው ወደ ክፍሏ ይሄዳሉ። ታዝኒንም ለኦማር እህት ምን እንደሰራች ተመልከት ትለዋለች። እቺ ርኩስ ናዲንም የእሷ ተባባሪ ነች ትለዋለች። ናዲን ግን ስለዚህ ጉዳይ ምንም አላቅም ብላ ታሻለች። ይህንም የሰማችው ሻም የተከዳች ያክል ነበር የተሰማት። ሁሉንም ከክፍል ይወጡልኝ ትላቸዋለች። በቀጣይም ሞዴል ለሳራ በአካል ላግኝሽ ብሎ ቴክስት ያደርግላታል። ልክ ልመልስለት ስትል ታዝኒንና ሂባ አጠገቧ ይመጣሉ። ታዝኒንም ቪዲዮን ለቀቀችው ሻም እንደሆነች ትነግራቸዋለች። ሶስቱም በጣም ነበር የተናደዱት። ሂባም ቆይ እንሰራላታለን ትላለች። ሂባና ሳራ አሊስ ሲዘፈን ለማየት ሮጦ ይወጣሉ። ሂባም በድጋሚ በዚህ ትቀናለች። ይህንም የተመለከተችው ሻም ከአጠገቧ ትቀመጥና ባለፈው ሳራና ታዝኒ ከትምህርት ቤት አመልጠው ሲወጡ ቪዲዮ ቀረጻችኋለሁ ልላክልሽ ትላታለች። ሂባም እድሏን አላባከነችም። የፈጠነ ቪዲዮን ትቀበላታለች። ሂባም ለሚሳቤ ቪዲዮን ትልክላታለች። አስተማሪዋ ግን ለምን እንደሆነ ባላቅም ቪዲዮን አይታ ዲሌት ታደርገዋለች። ታዝኒን ልክልሻለሁ ብላ ዝም ስላለቻት ሳራሃ በጣም ነበር የከፋት። ልክ ፓርቲውም እንዳለቀ ሞዳዲ ለሳራ ሜሴጅ ይልክላታል። ሜሴጁም በአካል ካላገኘሽኝ ቪዲዮሽን ለቅብሻለሁ የሚል ነበር። በነጋታውም ትምህርት ቤት በአካል ዛሬ 6 ሰዓት ላይ እንገናኝ ይላታል። ሳራ ሜሴጁን አይታ ሮጣ ልትወጣ ስትል ድሮ አምልጠው የሚወጡበት የትምህርት ቤት አጥር ተደፍኖ ታገኘዋለች። ምን አስባ እንደሆነ ባላቅም ዝም ብላ ስትታገል ሚሳቤር ትይዛትና ወደ ቢሮ ትወስዳታለች። ሳራ በጣም ፈርታለች። አስተማሪዋን በተረጋጋ መንፈስ ሆና ለምንድነው ለማምለጥ የምሞክሪው ስትል ጠይቃታለች። ሳራም ነገርየውን ትነግራታለች። አስተማሪያም ቶሎ ብላ ስልኳን አንስታ ወደ ፖሊስ ትደውላለች። ለቤተሰቦቿም ስለ ጉዳዩ እንደማነግራቸው ትነግራታለች። ከዛም ከቢሮ ትወጣና በንዴት መንፈስ ሆና ታዝኒንን ታመናጭቃታለች። በቀጣይም ናዲን ሻምን ይቅርታ ትጠይቃታለች። ሻም ግን ግድ አልሰጣትም ነበር። አሁን በኋላ ጓደኞች መሆንም አንችልም ትላታለች። ሳራም ቤት ሆና በጸጸታ ሞልታ የድሮ የላከችለትን ቪዲዮና ፎቶ ትመለከታለች። በመሃል ላይም ጀዋድ ወደ ክፍሏ ይመጣል። እሷም ጌም እንጫወት ትሏለች። ጀዋድም በጣም ደስ እያለው እሺ ይላታል። እቃዎቹን ለማምጣት ከክፍሏ ትወጣለች። ስልኳ ሲጠራ የተመለከተው ጀዋድ አንስቶ ሲከፍተው ለሞዴል የላከችውን ቪዲዮዎች እና ፎቶዎች ይመለከታል። ባየውም ነገር በጣም ነበር የደነገጠው። ስክሪንሾትም አድርጎ ወደ ራሱ ስልክ ይልከዋል። በቀጣይም ታዝኒን በጣም ስለጨነቃት ምግብ መብላት ትጀምራለች። እናቷም ወደ ክፍሏ ትመጣና ትቆጣታለች። ምክንያቱ ደግሞ ከትምህርት ስታመልጥ የተቀረጸችው ቪዲዮ ደርሷት ነበር። ሴትየዋም እኔ አንቺን እዚህ ለማድረስ እኮ ብዙ ለፍቻለሁ ስትል ትጮህባታለች። በቀጣይም ጀዋር ትምህርት ቤቱን ያሳየናል። ጀዋር ማታ ስላገኘው ነገር እርዳታ ለመጠየቅ ወደ አንድ ሰውዬ ይደውላል። በመሃል ላይም አንዱ ጓደኛው ይመጣና ይመነትፈዋል። እንደ አጋጣሚም ሆነ የሳራን ቪዲዮ ይመለከተዋል። ልጁ ለጓደኛው ነገሮችን ለማስረዳት እየሞከረ ነው። ቢሆንም ግን ይሄ ቂል የሆነው ጓደኛው ቪዲዮን ኢንተርኔት ላይ ለቆት ነበር። ከዛም በኋላ ምንም እንዳልተፈጠረ አስመስሎ ስልኩን ይመልስለታል። ወደ ክፍልም እየተመለሰ ሳለ የትምህርት ቤቱ ጉልበተኛ ሀሳሚ ይዞና ቪዲዮን ያሳየዋል። ከዛም በኋላ በቡድን ሆኖ ይቀጠቅጡታል። ቪዲዮው ቶሎ ነበር ቫይራል የወጣው። ሳራ ነገሩ ሲገባትም ሮጣ ሽንት ቤት ትደበቃለች። ጀዋድን በተመሳሳይ ሁኔታ ወደ ሽንት ቤት ሮጦ ይደበቃል። ክላስ ውስጥም ጉልቤው እንደለመደው ይሰድበዋል።
ከክላስ በኋላም ጠብቆ ጀዋድ ጉልቤውን ይወገዋል። ሚሳቢርም ሌሎቹን ተማሪዎች ሳራን ታዋ ስትል ከስንት ቤት አስወጣቸዋለች። እናቷን መታ ከትምህርት ቤት ትወስዳታለች። ወንዶቹም አሊን ስለ ሳራ ይጠይቁታል። አሊ ግን ጭራሽ አልወደድኳትም ነበር ብሎ ይሸመጥጣል። ይህንም የሰማው ኦማር ታዝቦት ነበር። በቤት ውስጥ ሳራ የወላጆቿን ጭቅጭቅ ስትሰማ በጣም ትጨነቃለች። ናዲንም ወደ ሻም ሄዳ አንቺ ነሽ አይደል ቪዲዮን የለቀቅሽው ስትል ትጠይቃታለች። ሻምም ምን ያደለውን ብላ ትመልስላታለች። ናዲን ግን አላመነቻትም ነበር። ፈርሃም ለታዝኒን ለሳራ ደወልሽላት ወይ ትላታለች። ታዝኒንም ከሷ ጋር የሚያናገረን ነገር ምንም የለም ትላታለች። ፈርሃም ለታዝኒን አንቺ ልጅ ግን ለምንድነው ጥሩ ሰው እየመሰልሽ ለሰው መጥፎ ነገር የምትሰሩ ትላታለች። ካሁን በኋላ ካንቺ ጓደኛ መሆንም አልፈልግም ትላታለች። በቀጣይም ናዲን ከኦማር ጋር ይገናኛሉ። ለኦማርም ሻም ትሆኑ እንደለቀቀችው ላት ጠይቀዋለች። ሻም ጥሩ ልብ ያላት ልጅ ነች፣ ግን አታረገውም ማለት ይከብደኛል ይላታል። በቀጣዩም ክፍል ታዝኒን እናቷ እያለቻት ትዕዛዟን ረግጣ ትወጣለች። ናዲንም ጋር ትሄዳለች። ታዝኒንም የትም መሄድበት ቦታ የለኝም የምትላትና ይተቃቀፋሉ። ወደ ቤትም ከገቡ በኋላ ለናዲን የመብላት ችግር እንዳለባት ትነግራታለች። ናዲንም ታዝንላታለች። ናዲንም ከሳራ ጋር ወረታቸዋለች ትላታለች። ታዝኒንም እስካወር እንዳልወሩ ትነግራታለች። ሻምም ወደ ናዲን ቤት ትሄዳለች። ታዝኒንን ስታያት ግን ይከፋትና ጥላት ትሄዳለች። በቀጣዩም ቀን ሳራ አንገቷን እንደደፋች ወደ ክፍል ትገባለች። ናዲንና ታዝኒንም ይቀርቧትና እንዴት ነሽ ይሏታል። አውርተውም ሳይጨርሱ ሚሳቢር ትገባለች። በኋላ እናገኝሻለን ብሎም ወደ ቦታቸው ይመለሳሉ። ክላስም እንዳለቀ ፕሮጀክቱን ለማዘጋጀት ወደ ታዝኒን ትሄዳለች። ሂባ ግን እንድትወጣ ትነግራታለች። ሳራ ምንም ሳትጨቃጨቅ ትወጣለች። ወደ ቤትም ተመልሳ ቁጭ ብላ ሳለ ወንድሞ ይመጣና ቪዲዮ በሱ በኩል እንደተለቀቀ ይነግራታል። ልረዳሽ እኮ እየሞከርኩ ነበር ይላታል። ከዛም ይተቃቀፋሉ። የዛኑ ማታም ጀዋድ የክፍል ጓደኛውን ስለወጋው ፖሊሶች ሊያስሩት ይመጣሉ። ነገሮች የተደራረቡባት ሳራ መሬት ላይ ወድቃ ማልቀስ ትጀምራለች። በነጋታውም ታዝኒን ለፈርሃ የሳራን ቦታ እንድትተኪልኝ ስትል ትጠይቃታለች። ፈርሃም በጣም ደስ እያላት እሺ ትላታለች። እየተለማመዱም ሳለ እቺ ክፍታፊ ባ እዚህ ምን ታደርጋለች ትላታለች። ምስኪኗ ፈርሃ ግን ምክንያት ለመስጠት ስሞክር ሂባ ተጮህባት ጀመር። በፍጹም ከሷ ጋር መስራት አልችልምም ትላታለች። ታዝኒንም በቃ አንቺ መብራትና ድምፁን ብቻ ተቆጣጠሪ ትላታለች። ፈርሃም በድጋሚ በጣም ነበር የከፋት። ክፍል ውስጥ ሻም ለሳራ የሆነ ደብዳቤ ትልክላታለች። ይህንም ያየች ናዲን ግራ ትጋባለች። ከክላስም በኋላ ሳራ ሻም ከመታዘወትረበት ባስ ስትወጣ ትመለከታለች። ይህን ስታይ ነገሮች ድብልቅልቅ ነበር ያሉባት። ታዝኒንም እንደባለፈው ወደ ሌላታል። ይህንም ያየችው ናዲን ሆስፒታል እንድትሄድ ትነግራታለች። ታዝኒንም የራሴን ችግር ራሴ ለወጣው ተይኝ ትላታለች። ማታ ላይም በፈር ብላ ለእናቷ እያማማት እንደሆነ ትነግራታለች። ልምምድ ካለቀ በኋላ ፈርሃ ብቻዋን ትቀርና መድረክ ለወጥታ መስፈን ትጀምራለች። በመሃል ላይም ሂባ ትገባና ቁጭ ብላ ትመለከታታለች። ፈርሃ እንደጨረሰችም ሂባ እየተመለከታቻት እንደሆነ ትመለከታለች። ፈርሃም ለምንድን ነው ግን እንደዚህ ክፉንሽ ትላታለች። ሂባም ምንም ያክል ችሎታ ቢኖርሽ እንኳን በቂ አይደለም፣ ሌሎች ሊኖሩሽ የሚገቡት ነገሮች አሉ ትላታለች። መልክ የለሽም፣ ተማሪዎች አያከብሩሽም፣ ከዛ ባለፈ ቦታሽን ወቂ ብላ የልጅ ወሬ አውርታ ትወጣለች። ከመውጣቷ በፊት ግን አንቺ እኮ ልረዳልሽ ነበር እንዴት እንደዚህ ትያለሽ ትላታለች። ቀጣይም ናዲን ሻምን ምን እየሆንሽ ነው ትላታለች። አንቺ ልጅ ረፊ እንጂ ከዚህ በላይ ሳራ መጉዳት እኮ አስፈላጊ አይደለም ትላታለች። ሻምም እሱ የኔ ጉዳይ አይደለም ተስማምተን የገባንበት ትላታለች። በቀጣይም ክፍል ታዝኒን ለናዲን ባለፈው ስለተናገረቻት ነገር ይቅርታ ትጠይቃታለች። ናዲንም ይቅርታዋን ትቀበላታለች። እንዳዘነችም የተመለከተችው ታዝኒን ምን ሆነሽ ነው ትላታለች። ናዲንም ስለ ፊልሙ ሁሉንም ነገር ትነግራታለች። ታዝኒንም የሆነ ሀሳብ ታመጣለች። ማታ ላይም አብረው ሆነው ኦማር ጋር ይሄዳሉ። ሻም ቤት ስላልነበረች ወደ እሷ ክፍል እንዲያስገባቸው ይጠይቁታል። መጀመሪያ ላይም ቢቢያቸውም ግን በመጨረሻ ይስማማል። ወደ ክፍሏም ገብቶ ቪዲዮዎቹን በሙሉ ደልተው ይጣሉ። ሳራም ቤተሰቦቿ ጀዋድ አስሩ ሊታሰር እንደሚችል ሲያወሩ ትሰማለች። በሰማችውም ነገር ታዝንና ማልቀስ ትጀምራለች። በቀጣዩ ቀን ተማሪዎቹ በሙሉ ለፕሮጀክታቸው የተዘጋጁ ነው። ፈርሃ ግን ብቻዋን አዝና ቁጭ ብላለች። ከደቂቆችም በኋላ ፕሬዘንቴሽኑ ይጀምራል። ተማሪዎቹም ተራ በተራ ፕሮጀክታቸውን ያሳያሉ። ቀጣይም የእነ ታዝኒን ተራ ይደርሳል። ፈርሃም ድምፅና መብራቱን ለመቆጣጠር ወደ ላይ ትወጣለች። እያዘነች ስራዋን ከሰራች በኋላ ወደ ቦታዋ ትመለሳለች። በመጨረሻም ሻም ፕሬዘንቴሽኗን ለመቅረብ ወደ መድረክ ትወጣለች።
ማይኩንም አንስታ የሰራው ፕሮጀክት እዚህ ትምህርት ቤት ስላሉ የሴት ተማሪዎች ስለሚኖሩት የውሸት ህይወት ነው ትላቸዋለች። ናዲንንም ስለ እገዛሽ ያመሰግናሉ ትላታለች። ሌላ ኮፒ እንዳላት የተረዱት ናዲንና ታዝኒን በጣም ነበር የደነገጡት። በፊልሙ መጀመሪያ ላይም የፈርሃን የሚያሳፍር ቪዲዮዎች ያሳያል። ተማሪው በሙሉም ይስቅባታል። ፈርሃም እያለቀሰች ከአዳራሹ ትወጣለች። በቀጣይም የታዝኒን ተራ ይደርሳል። ሂባም አልቀረላትም ነበር። ቀጥሎም የሳራ ተራ ይደርሳል። ናዲንም ሂዳ ልታስቆማ ስትል ሳራ ሆን ብላ የቀረጸችውን ቪዲዮ ትመለከታለች። ሳራም ሰዎች እንደምን በጣም ነበር የምፈልገው፣ ለዛም ደግሞ ማህበራዊ ድረገጽ መፍትሄ ነው ብዬ ነበር ያሰብኩት ትላቸዋለች። ከዛም የተለቀቀባት ቪዲዮ ይመጣል። ሻሪፍም አንዷን አስተማሪ ቪዲዮን እንዳታስቆማት ይነግራታል። ዳይሬክተሯን መድረክ ይወጣና ሻም የሰራችው ፊልም አሪፍ ነበር ትላቸዋለች። ቢሆንም ግን የሰው ግላዊ ህይወት ውስጥ ገብታ ስለፈተፈተች ትልቅ ቅጣት ይጠብቃታል ትላቸዋለች። ከመቀጠሏም በፊት ሳራ አንድ ነገር ልናገር ብላ እጇን ትወጣለች። ዳይሬክተሯም እሺ ትላታለች። መድረክ ላይ ወጥታ የህይወት ታሪኬን ላካፍላችሁ የፈለግኩበት ምክንያት ከእኔ ስህተት እንድትማሩ ብቻ ስለምፈልግ ነው ትላቸዋለች። እነ ታዝኒም መሆን በጣም ነበር የምፈልገው፣ እሷም ችግር እንደነበረባት ግን አላወቅኩም ነበር። እማድረባ ሰው ነኝ ብላችሁ ካሰባችሁ ብቻችሁን አይደላችሁም ብላ ትነግራችኋለች። እያዳመጡም ሳለ ሂባ ፈርሃ መሃላቸው እንደሌለች ትመለከታለች። ልትፈልጋትም ትወጣለች። ሳራም የምፈልገው ነገር በሙሉ አጠገቤ ሳለ እኔ ግን ፍለጋዎች ወጥቶ ትላቸዋለች። ተማሪዎቹን በሰሙት ነገር ተደንቆ ያጨበጭቡላታል። ሂባ ፈርሃን ፈልጋት በመጨረሻም ሽንት ቤት ትገባለች። ቢሆንም ግን ነገሮች ሁሉ ዘግይተው ነበር። ፈርሃን ራሷን አጥፍታ ታገኛታለች። እያለቀሰችም ትወጣና ለሁሉም ፈርሃ እንደሞተች ትነግራቸዋለች። ሻምን በሰራችው ነገር በጣም ተጸጽታ ያሳየንና ፊልም ያልቃል። ፊልሙ እንደተመቻችሁ ተስፋ አደርጋለሁ። ሌላ እንደዚህ አይነት ፊልሞችን ለመመልከት ላይክ፣ ሼር፣ ሳብስክራይብ እንዲሁም የደወል ምልክቱን መጫን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ።